ይሄንን ያምናሉ። እንደው በመድኃኒዓለም እንደው በመድኃኒዓለም ኤርሚ ሞክሼ ፍቀድልኝ። ቃሉን አያምኑም፣ ይሄንን ያምናሉ። ቤታችን ስል እንኳን ሰውን መላክን ያድናል። በሉላችሁ የመቤታችን ስል በሉ ካመመ ይመምህ። እንግዲህ ምን አገባኝ። ቆይ ይበሉት እስቲ። ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። አታውቅም። የምታውቅ እመቤቴ የለችም። እግዚአብሔር ያውቃል ነበር። አታውቅም፣ እመቤቴ ታውቃለች። በሉ ይላል ቆሞ ማለት ነው። ይሄ ብሉይ ኪዳን ቢሆን ኖሮ ጥምጥሙን አውልቀህ በዚሁ ጥምጥሙ እጁ ታስሮ 40 ግርፋት ነበር መገረፍ የነበረበት። እውነቴን ነው የምጀምረው። ቆንጆ አድርጎ በጠፈር በ40 ግርፋት በደረቀ ቆዳ ማለት ነው። መቀመጫው የሚሆን ብቻ በሙሴ ሕግ አለ እንደዛ የተጻፈ። እንዲህ አይነት ውሸት፣ እንዲህ አይነት ቅጥፈት የእስራኤል አምላክ እግዚአብሔር እንጂ የሚያውቀው እመቤቴ ታውቃለች። አታውቅም። የጌታ እናት ማርያም እንኳን አታውቅም። እንኳን እቺ እመቤቴ ብለው የሚሏት ማለት ነው። ደግሞ የጎሪጥ ያዩኛል እንዴ? በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ሰማልኝማ ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርመው። ተሰበከ እኮ እንደ ጉድ። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅህን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች። አቤቱ ጌታ የሰማችሁ ነው። ልጅህን ካላመጣሽ በልስ ልጅሽን አልሰጥሽ። እንዲህ ያለው እኮ ይቻላል። በምን ማቴዎስ ወንጌል መጽሐፍ ምዕራፍ ስንት ላይ ነው ያለው? ኧረ በመድኃኒዓለም ኢትዮጵያ አንዴ በጓጉንቸር አንዴ ኤርሚዬ በመቀስ የልጇን ፎቶ ወስዳ ልጅሽን አልሰጥሽም ምን አለች ያለ። እስቲ ድጋሚ እንስማው። ታዲያ ቆርጦ እኮ ወስዶ ነው። ስሙ እስቲ ደግሞ አንድ ዕለት የመጨረሻው አንድ ዕለት ደግሞ ምን ተደረገ መሰላችሁ? የእመቤታችንን ዝክር የምትዘክር አንዲት ሴትዮ ዝክሯን ስትዘክር ልጇን የ3 ወር አካባቢ ልጅ ነው ትታው ወጡ እየተሰራ ያ ልጅ ጅብ ገብቶ ልጁን ይዞት ሄደ። የሰማችሁ ነው። ሰው ሐሜት ጀመረ። ሳይገባት የእመቤታችንን አትሙ ብያችኋል። እውነቴን ነው። ስለ ሐሜት አሁን አላስተምርም። በቃ ልትሆ ሲያማት ቆይቶ ሴትዮዋ ምን ትላለች መሰላችሁ? ልጅሽን ጅብ ወስዶታል እኮ አትፈልጊም ሲሏት እመቤቴ ታውቃለች። እስኪ በሉላችሁም እመቤቴ በሉ። አታውቅም፣ ታውቃለች። ማን ያውቃል? አታውቅም። በቃ እመቤቴ ታውቃለች። እኔ የሚገርመኝ ልጁን ማምጣቱ አይደለም እኮ ድንግል ማርያም ጅቡ ወስዶት 3 ቀን ያህል ቆይቷል። ልጁ ስንት ቀን ባሉ ነገሩ ይጅ 3 ቀን ያህል ጅብ የበላው ሰው ይመጣል አይመጣም? ባሉ ነገሩ ይጅ በጣም ነው የሚገርመው። ከዚያም በኋላ ዝክሯን ከጨረሰች በኋላ ሄዳ ከመቤታችን ስዕለ አድኅኖ ላይ የጌታን ስዕል ይዛ ቆርጣ በመቀስ ወስዳ በሳጥን አስገብታ በሽቶ አድርጋ ልብሱን አልብሳ እመቤታችንን አልቅሳ ልጅህን ካላመጣሽ ልጅሽን አልሰጥሽ ብላ ቤቷን ሄደች። የማርያም ልጅ በመቀስ ተቆርጦ ሳጥን ውስጥ ኧረ ጌታዬ ወይ ውረድ ወይ ፍረድ ይላሉ እናቶች። እኔ ወይ ውረድ ወይ ፍረድ አልለውም። ለዚህ ተረታም ትውልድማ ወንጌል መሰበክ አለበት። በደንብ ነው የምሰብከው፣ በደንብ ነው የምሰብከው። ኤርሚ ያልተኛውም እኮ ይሳቅ በመሳቅ ተወረበሽኩ። ምን ትተኛለህ? አመታችንን ሁሉ የበጠበጡት አይደለም፣ ቀናችንን፣ ወራቶቻችን አይደለም፣ ዘመናችንን ሁሉ እኮ የሚበጠብጥ እኮ ተረት እኮ ነው የነገሩት። ኢየሱስ በመቀስ ተቆርጦ ሳጥን ውስጥ አስገብታ ሽቶ ከፍክፋ የምታስቀምጠው ልጄን ካላመጣሽ ልጅሽን አልሰጥሽም ተብላ የምትባል ማርያም እቺ ጌታ እናት ናት። አንተ ትውልድ ትስቃላችሁ አይደል? እናንተ እየሰማችሁ ነው? እየሰማን ነው። የት ካላመጣሽ በልሽ ፈርዶብን
ልጅን አልሰጥሽም ያለኩ ይችላል። በእመቤታችን ማንችል የለም። በቃ እኔ አሁን ይኸውላችሁ አይሁድ ሲጠፉበት ብናየውም ክርስቶስ በፀራርያም አለ። አይሁድ ሲያስሩት ብናየውም ክርስቶስ እስራት ይፈታል። አላውያን ሲዘብቱበት ብናይም ስለ አድኖ የሞተን ያስነሳል። ከህሊናችን ፈጽሞ ክቡብ አይወርድም። ተመልከቱ፣ በመጨረሻ ጊዜ ተመልከቱ። በሶስተኛው ቀን ማታ እመቤታችን ከምሽቱ 3 ሰዓት ላይ በር አንኳኳች። የማንን ንገሩኝ እንጂ ምን ይዛ ይመስላችኋል? ባሉ ንገሩኝ እንጂ ጅብ በልቶታል አልበላው? በልቶታል እኮ። ከየት አመጣችው? እመቤታችን ካለች ከሞት አፋፍ እንኳን ብትሆን ትመጣለህ። ለምን? ልጇ ህይወት ነዋ። እመቤታችንን ከያዝክ በሽተኛም ብትሆን ትድናለህ። እዚህ አባ ጊዮርጊስ ምን አለ? ጽኑ በሽተኛ ስለሆንኩ ወደ ጽኑ መድኃኒት ተጠጋዋል። ጽኑ መድኃኒት ማናት? የመድኃኒት ቦታ ድንግል ማርያም ናት። አያችሁ፣ የብርሃን ቦታ ድንግል ማርያም ናት። የእውቀት ቦታ ድንግል ማርያም ናት። የኃይል ቦታ ድንግል ማርያም ናት። ስለዚህ ተመልከቱ። ከዚያም በኋላ ልጇን አምጥታ ለሴትዮዋ ሰጠቻት። ሴትዮዋ ምልቱ የጌታን ስዕል አድኖ ከሳጥኑ አውጥታ ለእመቤታችን ሰጥታ ሰገደችላት ይላል። ከሞት የሚያስነሳ ስዕል አለን። ክብር ለድንግል ማርያም ይሆንልን። አያው፣ ከሞት የሚያስነሳ ስዕል አላቸው። ከሞት የሚያስነሳ ግን አምላክ የላቸውም። እኛ ደግሞ ከሞት የሚያስነሳ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአባታችን የአብርሃም አምላክ እግዚአብሔር አለን። አሜን። የትንሣኤው ጌታ ክርስቶስ አለን። ይህንን ያምናሉ። ቃሉን አያምኑም፣ ይህንን ያምናሉ። ታችን ስዕል እንኳን ሰውን መላክን ያድናል። ሁላችሁ የእመቤታችን ስዕል በሉ። ካመመ ይመኑ ይምናገበኝ የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ሰው የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም። መልካም ነው ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋት የሚሰራው እንደው ብሎ ነው። መልክ የሚባለው ትሩፋት ነው። እሺ እዚህ አፍንጫ ምናምን እንዳይመስላችሁ አለ እናቶ። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለም ወለያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸ ክንፉ ስለተወሰነ ተልኮ ሲፋጠር ያገኘው ምንድነው? አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 ጊዜ ወጣ 41 ኪራ ላይ ሶን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይ ለጸሎታ ለወላዲቱ ድንግል በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስዕል አድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሁንልን። እኔ ይህን ሰውዬ ከሞጣ ቀራኒዮ ጋር ላይቭ ላይ ዲቤት ባየው ምን ይመስላችኋል? በእውነት አልበምስ ያለች ልብስ ኤርሚዬ ቅድም አንተ ቤት ስታሰማው እኮ ብዬ ስጮህ ጎረቤቶች ያንኳኩብኝ። በቃ ራሴ ገና አመት ሁሉ ነው ምጮው ጌታ ካረዳች ሩታዬ በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት የአጋንንት ቃል እኔ በህይወት ሙሉ ዘመኔ ሰምቼ አላውቅም። በእውነት ነው የምላችሁ፣ በእውነት ቅዱስ ቃሉን አያምኑም። ይህንን ግን ያምናሉ። እንዲህ አይነቱን ማለት ነው። ልጠይቅህ ሄርሚ፣ እነኚህ ሰዎች ሶሪ፣ እኔ አንዳንድ ጊዜ እንደዚህ ሩመር ነገር ሰምቻለሁ። የሆነ ነገር እያጨሱ ነው እንደሚሰብኩት ያጨሱት ነገር አላቸው። ያጭሱ አያጭሱ አላውቅም እንጂ አብሾ የሚባል ነገር አላቸው። የሚጠጡትም ያጨሱትም። ልብ በሉ፣ ቅዱስ ቃሉን አያምኑም። ይሄ ቤተክርስቲያን መድረክ ላይ ነው እንግዲህ እየተሰበከው። ቅዱስ ቃሉን አያምኑትም። መጽሐፍ ቅዱስን አያምኑትም። አሁን ባወሩት ውስጥ በሁለቱ ቪዲዮዎች ውስጥ መጽሐፍ ቅዱስን ሲጠቅሱ አይታችሁ ታውቃላችሁ? ከማቴዎስ፣ ከሙሴ ሕግ፣ ከነቢያት፣ ከመልእክታት ቅዱስ ጳውሎስ፣ ቅዱስ ጴጥሮስ ብለው አሉ? የለም። ጌታችን እንዳለው አሉ? የለም። ወሬ ነው። ስሙት። ይሄኛው ነው ቤታችን ስዕል እንኳን ሰውን መላክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለእኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል፣ ለመላእክት ፈውስ የሰጠ ስዕል ነው። መላእክት ይታመማሉ ማለት ነው። ፈውስ ካገኙ ህመም አላቸው ማለት ነው።
ሚካኤል ጉንፋን ይዘዋል እንዳይሉን መቼም ወይ ደግሞ እንደዚህ ኮሮና ነገር እዛ እነሱም ጋር ሳይገባ ቀር ምንድነው ፈውስ የሚያገኙት? እነሱ መንፈስ አይደሉ እንዴ? ይታመማሉ እንዴ? ሲጀምር ይታመማሉ ወይ? በመላእክት ዓለም ህመም አለ እንዴ? ልቡሳነ ስጋ ናቸው እንዴ? ከአራቱ ባህሪያት ሰው በተፈጠረበት ነው እንዴ ተፈጠሩት? የሚጠይቅ የለም። ቃልዮት ያሰማልን አባታችን በእድሜ በጤና ይጠብቅልን ብሎ የሚለው ሰማይ ለሚኖሩ ለመላእክት ፈውስ የሰጠስል በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የህይወት እንጀራን በሰማያት መግበዋለሁ። እቺ ዝክር ይሄ ዝክር ምን አለበት እኛ ቤትም ቢመጣ ነው እዚህ እኛ ጋር ምን ምልክ ያ ተተኑ እኮ መጣን እዚህኛ እነሱ በጠላ ነው የሚጠመቁት። በጠላ እንኳን ቀርቷል። አሁን በውስኪ ነው። እኛ ጆሊ ጁስ አሮብናል። ዝክር ሮጣው የሚያወሩት ዝክሯን የዘከረ ይላሉ። ምን ማለት ነው ታውቃለህ? የሚበላ ወደ ቤተክርስቲያን አምጣ ነው። መብል እኮ ያለው ኦርቶዶክስ ቤተክርስቲያን ነው። መብል ያለው እዛ ነው ብራዘር። ዝክሯን የዘከረ አሉ ሊው ጽዋ ማህበር ይጠጣሉ ማለት ነው። ሲጠጡ ደግሞ ይዘውት የሚሄዱት ነው የሚጠጡት በቤተ ክርስቲያን ነው። በየቤታቸው ቢያደርጉ አለ መታሰቢያ ነው የሚያደርግ የሚበላውን ፈልገው። እሺ ዝክሯን የዘከረ ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ እርሰላለሁ ብሎ ዛሬ ቃል ኪዳን ገባላት ለሁላ። በመከራ ውስጥ ሆኖ አሉ ተሰቅሎ ሳለ ማለት ነው። ጻፈው ዮሐንስ ይሄንን ጻፈው። ይሄ ቢጫ ለባሽ ሰውዬ ከመናገሩ በፊት ዮሐንስ ጻፈው። ይሄንን ከመስቀሉ ግርጌ የነበረ ዮሐንስ ነበረ። ጌታ በመስቀል ላይ ተሰቅሎ ሳለ ነው ይሄንን የገባላት ብለዋል። አንዴ በመስቀል ላይ ሆኖ ነው ይሉናል። አንዴ ደግሞ በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ የጸለየችው ጸሎት ላይ ነው ይለናል። ሌላ ደግሞ በየካቲት በወርሃ የካቲት 16 ቃል ኪዳን የገባበት ቀን ነው ይላሉ። እኔ የምልህ ከመስቀሉም ግርጌ ይሁን የካቲት 16 ይሁን ሰኔ 21 ይሁን መጋቢት 27 ይሁን አታምታታም ስለኔ ጋር እና ጠላሽን ያመጣ መታሰቢያሽን ያደረገ እና ጧፍ ዕጣን ዘቢብ ለቤተ ክርስቲያን የሰጣ ስሙን በሕይወት መጽሐፍ ጽፈዋለሁ ብሏል። በዛ መከራ ውስጥ ሆኖ ብሏሉ። ዮሐንስ 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ከመስቀሉ ግርጌ አልነበረም እንዴ? ከጌታ መስቀል አጠገብ አልነበረም እንዴ ማርያምና ዮሐንስ አልነበረም ወይ? እና 5 መጽሐፍ ሲጽፍ ለምንድን ነው ያልጻፈው? ዮሐንስ የሚባል ሐዋርያ እሱ መናፍቅ ነው መሰለኝ አይደል? በኦርቶዶክሳውያን አባባል 5 መጽሐፍ ጽፎ 1 ወንጌል 3 መልእክታት 1 ራእዩን ጽፎ ራእዩ 1 3 መልእክታት 4 1 ወንጌል 5 በድምር ማለት ነው ጽፎ ማርያም ታማልዳለችም ብሎ የሚል የለም። ከሙታን ተነስታለችም ብሎ የሚል የለም። ቃል ኪዳን ገባላትም ብሎ በመከራ ውስጥ ሆኖ ተናገራትም ብሎ የሚል የለም። ምድረ ሆዳም ለመብላት ብለው ማለት ነው። እኔም አብሬ ስበላ ነበር። ጌታ እግዚአብሔር ምሕረት አድርጎልኛል። ተስፋ ሰጠን መድኃኒዓለም ተክለ ሃይማኖት አባታችን አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር ውሸት ነው። ከ7 ዓመት በኋላ አይደለም፣ ከ57 ዓመት በኋላ ነው። 57 ዓመት በኋላ አቡነ ተክለ ሃይማኖት ከተቀበረ ከ57 ዓመት በኋላ ነው መቃብሩ ሲከፈት ምን እንደተገኘ ስማልኝማ።
አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ7 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈርስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮው ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበረ፣ ይፈወስ ነበረ። ምን እንደሚሰብኩ ይውለድ እዚህ ትውልድ 25 ዓመት ማን የ25 ቀን መንገድ አሉ። ቅድም ለክተኑ ነበር ከአዲስ አበባ አስመራ 1080 ኪሎ ሜትር ተባለ። በዛ ወደ 57 ቀን ምናምን ነገር ወሰደ ሰው በቀን ውስጥ 30 ነው 20 ኪሎ ሜትር ቢጓዝ ብለን እና መቀሌ 780 ኪሎ ሜትር ከአዲስ አበባ የ27 ቀን ይወስዳል። እንደዛ ከአዲስ አበባ መቀሌ ማለት ነው። ስለዚህ የአቡነ ተክለ ሃይማኖት መቃብር አዲስ አበባ ሲከፈት አጽሙ ማለት ነው መቀሌ ድረስ እየተሰማ ይሄ የሸኖ ሜዳ አቆራርጦ ደብረ ብርሃን በል ሰሜን ሸዋን አጠቃላይ ወሎ ክፍለ ሀገርን አቋርጦ ደሴ ኮምቦልቻ ሁሉ በሙሉ እያሸተቱ ማለት ነው መቀሌ ድረስ የ25 ቀን መንገድ ያህል መዓዛውን ያሸቱት ነበር አለ። ይሄ ነው የሚሰበከው ለዚህ ህዝብ እና መዓዛውን ያሸተቱ እውራን አይናቸው ይከፈት ነበር፣ ዲዳዎች ይናገሩ ነበረ ምናምን ነገር ብሎ ማለት የአንድ ፖለቲከኛ ሰው መቃብር ስለተከፈተ። አቡነ ተክለ ሃይማኖት ማለት ፖለቲከኛ እንጂ ጻድቅ ሰው አይደለም። ለሚጠይቀኝ ሁሉ መልስ አለኝ ስልህ ቆንጅዬ ፖለቲከኛ ነው። ቦተሊካሲ ቦተልክ ነው የኖረው። ፖለቲከኛ ነው፣ ጻድቅ ሰው ሳይሆን ፖለቲከኛ ነው። የደብረ ሊባኖሱ ማለት ነው። ለምን በለኝ ቀጥታ የዛጎይን ስርወ መንግስት አፍልሶ ለይኩኖ አምላክ ወደ ሸዋ ለማስመለስ በተደረገ ጦርነት ውስጥ ቀጥተኛ ተሳታፊ የነበረ ሰው ነው። ተክለ ሃይማኖት የቲሳው ማለት ነው። የደብረ ሊባኖስ አንቺ 7 ዓመት እግሩ ተቆረጠ ብለሽ የምትይው ጉድና ጅራት ወደ ኋላ ነው ይላል ብራዘርዬ። ለኛ 7 ዓመት እግሩን ሲጸልይ ተቆረጠ አልክ አይደል? ከራያ ገበሬ ጋር ሲዋጉ በጦርነት ውስጥ እግሩ እንደተቆረጠ ስንቶቻችሁ ታቆየው? አቤት ከእግሩ ቁራጭ ደግሞ ስጠኝ ምናምን ነገር ብለብትል አልሰጥህም ብለዋል። ራሱ በራሳችሁ መጽሐፍት ላይ ማለት ነው። ይሄን ተናግሬ ይሰጣለሁ። በምንድነው ጊዮርጊስ ከደሙ ጠብታ ተክለ ሃይማኖትም ከስባር አጽሙ ስጠኝ ብዬ ስለው አልሰጥህም ብሎ አለኝ ይላል። ታዲያ ምን ያደርግልህ? ተክልዬ ጻድቁ ገደል እንዳከርማ የሚሰነጥቁ እያልክ ዝም ብለህ የባልቴት ወሬ ታወራለህ። ንስሐ አትገቡም? ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ አትመጡ? ያው እንደዚህ ይላል መልክዓ ሥላሴ ላይ። መልክዓ ሥላሴ ይነበባል ስል መድኃኒዓለም ምስክሬ ነው። ጌታ በዓላማ ነው በዛ ቤት ያሳለፈኝ። ያው እዚህ መልክዓ ሥላሴ ላይ እንደዚህ ይልልሃል። ተረት ያነሳው የለ አዎ ያው እኔ በያዝኩት ገጽ 278 መረጃ ለንዋይ ውስጥ ምሕረተክሙ ብሎ የሚለው ላይ ማለት ነው። ለንዋይ ውስጥ ምሕረተክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ ከሚገኝ ቸርነታችሁ ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ዋት ጊዮርጊስ ለእኔ ሞተ ብለህ ያልከው ሁሉ በሙሉ ገደል ገባ ማለት ነው። በራስ ትምህርት ከደሙ ጠብታ ሊሰጠኝ አልወደደም። ታዲያ ቢሰጥህስ የፍጡር ደም አያድንህ? የእግዚአብሔር ልጅ ደሙን ሰጥቶ አንተ የፍጡር ደም ምንድነው? በእኛ በገጠርኛው በገበሬው አባባል ቀልውጥ አትሂድ ይባላል። ምን ያስኬደህ? የጊዮርጊስ ደም ቢሰጥህስ ምን ሊያደርግልህ? አይጠቅምህ።
የዘላለም ሕይወት የኃጢአት ስርየትን አይሰጥ። ያው ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባረ አጽሙ ከአጥንቱ ስባሪ አንዲት ስንጥርስ እንኳን ከልክሎኛል ይላል። ይሄው ነው በቃ ምን ያደርግልህ? ተክለ ሃይማኖትም አልሰጥም። የአጽሜን ስባሪ የአጽሜን ቁራጭ ስንጥር ብሎ የሚለው እንጨት ስንፈልጥ የሚሰነጠር ነገር ተልጣ የምትወጣ በቀጭኑ ማለት ነው፣ ስንጥር ይባላል። እንኳን የተቆረጠው እግሩን ቀርቶ አይደለም ለአንተና ለአንቺ ስንጣሪውን እንኳን ከላው ላይ እንደዚህ የተቀለፈፈችውን እንኳን እሱን እንኳን ሊሰጠኝ አንዲት ስንጥርስ እንኳን ከልክሎኛል ማለት ተክለ ሃይማኖት አጥንቱን ከልክሎኛል። ጊዮርጊስም ከደሙ ጠብታ ሊሰጠኝ አልወደደም ይላል። ስለዚህ በቃ እነዚህን ፍጡር ተዋቸው፣ አይጠቅሙም። ና ወደ ኢየሱስ ደሙን የሰጠህ እያለ አንተ የጊዮርጊስ ጠብታ የደሙ ጠብታ ትላለህ እንዴ? ምን ሊጠቅምህ? ምን ሊጠቅማችሁ ወንድሞች እናቶች? የእግዚአብሔር ልጅ ኢየሱስ ደሙን እኮ ሰጠን፣ ስጋውን ቆረሰልን፣ ህይወቱን እኮ ሰጠን፣ ህይወቱን ሰጠን፣ እንኩ ብሎ ህይወቱን ሰጠን። ከሰማይ የወረደው እንጀራ ብሎ በሱ ስለማመን በስሙ በማመን የሚገኘው ማለት ነው። እዛ ቆመን ምን ስንል ነበር? ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ እያልን ስንል ነበር። ዳርያስ ኮተት ሰጣል ሰጣውን ጊዮርጊስ ተክለ ሃይማኖት የስባሪ አጽሙን የአጥንቱን ስባሪ ደሙን ከለከለኝ፣ እርግብግቢቱን ከለከለኝ። ለምን እኔ ምልህ ዘርአ ብሩክ ጥፍሩን ሰጥቶ ለምን ጊዮርጊስ ደሙን ጠብታ ከለከለ? ደብረ ሊባኖስ የደፍርፋሪ በልተህ ትጸድቃለህ ብለውህ እንዴት ከስባሪ አጽሙ እንዴት እንደው ከልክሎኛል ብለህ ተክለ ሃይማኖትም ከስባሪ አጽሙ አንዲት ስንጥር እንኳን ከልክሎኛል ይላል። ወግጅ እጅ ብሎ ማለት ነው ተክለ ሃይማኖት። አባቴ ከአጽም ስባሪ እስኪ ትንሽ ትሰጠኝ እጅ ወርዛዘ ብሎ ማለት ነው ከልክሎኛል። እሰይ ተክልሻ ይህንን አድርገህ ከሆነ ደግ አደረክ። አላድንም እያለ ነው ማለት ነው። የእኔ አጽም ስባሪ ምንም አይጠቅማችሁም እያለ ነው። ግልጽ አይደለም? እንዲ አማርኛው ግልጽ ነው። ተጠጣዋለህ አልኩህ ይህንን እውነት። እጅ ወደዛ ብለሃል ማለት ነው ተክልሻ። መቻል ነው እንግዲህ ብራዘር። እዚህ ጠዋት ፀሐይን እየሞክ ያው ለንዋይ ስትመረተክሙ ስልስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋት አጎናጽሁኝ ይላል። ምን ማለት እንደው ታውቃለህ? በስም በማመን ገድል ማለት ስለ ጌታ መከራ ስቃይን መቀበል ዋጋ መክፈል ማለት ነው። እና የገድል ትሩፋት አጎናጽሁኝ ጥሩ ነው። ታዲያ እመን በጌታ ካመንክ በኋላ ጌታ ራሱ በጸጋው ስለሱ ተጋድሎ እንድትጋደል ያደርጋል ማለት ነው። ስለስሙ ጸንተ መከራን ስለመቀበል እና ስለመጽናት እንድትጎናጸፍ ያደርጋል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ስጡኝ ያልከው አጎናጽፉኝ ያልከው በጌታ አመን፣ እግዚአብሔር በጸጋው ይሰጥሃል። ኦኬ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ጊዮርጊስ ጋር ሄደህ ስጠን ጊዮርጊስዬ ከደም ጠብታ ሲስ ትንሽ እንደው ለአመል ያህል ለመድኃኒት ያህል ወደዛ ዞር ብሎ ጊዮርጊስ አባረረ። ተክለ ሃይማኖት ጋር ደግሞ ሄደው ከስባሪ ከአጥም ጥባሪ አንዲት ስንጥር ጥንጥዬ ስንጣቂ ነገር ከአጥንተ ላይ ተክልዬ እንደ ተክልዬ የሸዋው በል የጎንደሩ በል የኦሮሞ በል የከምባታው በል በፍጹም አልሰጥም፣ ከልክሎኛል። ተክለየ ጻድቁ ይልላል። ጠዋት ይነሳና ህዝቤ አንተ ትውልድ መጽሐፍ ቅዱስ አታነቡም ወይ? ክርስትና በቃ ስለ ተክለ ሃይማኖት እግር ስባሪ ስለ ደሙ ጠብታ ምናምን መስበክ ሆነ። ሐዋርያቱ የቱ ጋር ነበረ ስለ ሌሎች አባቶች ደም መፍሰስና አጥንት መሰበር ምክንያት ተናግረው በእሳቸው አባት ብታምኑ፣ በአጥንታቸው ብታምኑ፣ በደማቸው ጠብታ ብታምኑ ብለው የሰበኩት? የለም። ትሰማለህ? የለም። ጊዮርጊስም የደሙን ጠብታ ይስጥህ፣ ተክለ ሃይማኖትም የአጥንቱን ስባሪ አልሰጠም። ሲጀምር አልሰጠም፣ ከለከለኝ ነው የምለው። ጊዮርጊስም ከለከለኝ፣ ተክለ ሃይማኖትም ከለከለኝ ይላል። እኔ የምልህ እነዚህ ስስታም ስለሆኑ እንዴ የማይሰጡት? ዘርአ ብሩክ ጥፍሩን ሰጥቶኛል ብላችሁ አልነበረም እንዴ? ፀጉሩና ጥፍሩን የዘርአ ብሩክ ሰጠን እኮ ብላችኋል። ዘርአ ብሩክ ጥፍሩና ፀጉሩን ከሰጣችሁ
ጊዮርጊስ እና ተክለ ሃይማኖት ደምና አጥንታቸውን ለምን ከለከሏችሁ? ግማሹ ስስታም ግማሹ ቸር ስለሆነ ነው። የሁሉም አይጠቅማችሁም። የዘራ ብሩክም ጥፍር አይጠቅምህም፣ የጊዮርጊስም ደም አይጠቅምህም፣ የተክለ ሃይማኖትም የአጥንት ስባሪ አይጠቅምህም። የሚበጅህ የሚበጀን የሚያድነን የተቀባው የአብ ልጅ ጌታ ኢየሱስ ክርስቶስ ነው። በስሙ ንስሐና የኃጢአት ይቅርታ የሚገኘው በእርሱና በእርሱ ብቻ ነው። አለቀ። ስጋ ለባሹን ክንዱ የሚያደርግ የተረገመው ነው ብሎ ያለው። በስጋ ለባሽ ትታመናለህ እንዴ አንተ? ስጋ ለባሽን ትደገፋላችሁ ወንድሞች እናቶች? ምን ያደርግልሃል? አሁን የጊዮርጊስን ደም ጠብታ ስጠኝ። ቀይ መስቀል ሰራተኛ አይደለህ አንተ? ምን ያደርግልሃል? ደግሞ የደሙ ጠብታ ሴት ተገኘ። ሲጀምር በኢድራስ ተራራ ላይ 3 ጊዜ ፈጫው ምናምን ነገር ዱዲያኖስ ስትሉን አልነበር እንዴ? ደምስሶሙ ለአጽራሪ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያልን ከማለታችን በፊት የምንዋሸውን ውሸት በዜማም ከመዋሸት በፊት ቆም ብሎ ማሰብ ነው። አየህ፣ አቃጥለውታል እኮ ብላችኋል። ሲቃጠል አብሮ ስጋውን ከደሙ ጋር እኩል አይደል ከነፍሱ አይደል ያቃጠሉት ይድራስ ተራራ ላይ። ከዛ አመዱ አይደል የተበተነ ያላችሁን እና የደሙ ጠብታ ከየት መጥቶ ነው የደምህን ጠብታ ስጠኝ ያላችሁ ስትለምኑ የተገኛችሁት? ቢሰጥህስ የጊዮርጊስ ደም ምን ይልበጅህ? የፍጡር ደም ኃጢአትን አያስተሰርይ። ምን ይጠቅማል ብራዘር? ከጊዮርጊስ ጥፍር ከጊዮርጊስ ደም፣ ከተክለ ሃይማኖት አጥንት፣ ከዘራ ብሩክ ጥፍርና ፀጉር እንደዚህ በቃ ቆሻሻ ማለት የአባቶቼ አምላክ ጌታ ኢየሱስ ክርስቶስ እጅግ አድርጌ አመሰግናለሁ። በእውነት ከዚህ በዕውርነት ተመቶ በደመ ነፍስ ከሲኦል ከሚነዳ ማህበረሰብ መካከል የምሕረት አይኖች ስላዩኝ አሁንም እግዚአብሔር ይድኑ ዘንድ እውነትን ወደ ማወቅ እንዲደርሱ ትወዳለህና ሰዎች ሁሉ ይድኑ ዘንድ እውነትንም ወደ ማወቅ እንዲደርሱ ትወዳለህና ይህንን እውነት በወንጌል ላይ የተጻፈውን እውነትን ባንተ በመንፈስህ ኃይልና ጉልበት በማንም ፊት ሳናፍር ለቃል ታማኝ ሆነን እንድንሰብክ እንድናገለግል የምንናገረውንም ቃል እንዲሰሙ የሊዲያ ልብ እንደከፈትክላት ጳውሎስ የሚናገረውን ቃል እንድትሰማ ልቧን የከፈትክ እግዚአብሔር የምንናገረውን ቃል ሰምተው አስተውለው ለሕይወት የሚሆን ንስሐን ሰጥታቸው እነሱንም እንደኛ እንዲድኑ አይኖቻቸው እንድትከፍትላቸው በስምህ እንለምናለን። መቃብር አትፈልጉ፣ ጊዮርጊስን አትፈልጉ፣ እኔም ፈልጉ በሕይወትም ኑሩ ብሎ ያለው ብሉይ ኪዳን ላይ በነቢያት ሲጮህ የነበረ ማለት ነው። የእግዚአብሔር ልጅ ፈልጉት፣ እግዚአብሔርን ፈልጉ፣ በሕይወት ትኖራለህ። ብራዘር አንተ የተክለ ሃይማኖት አጥንት ትፈልግልኛለህ? ምን ይጠቅማል ብራዘር? የአንድ የተራ ሰው አጥንት ምን ይጠቅማል? የፍጡር ደም ትፈልጋለህ? የእግዚአብሔር ልጅ የዳዊት ልጅ ደሙን አፍስሶ ቀራንዮ ላይ አልበቃ ብሎ ሆኖ የኢየሱስ ደም የጊዮርጊስን ደም ጠብ አርግልኝ ያልክ ጠዋት ፀሐይ የሞከ ይህንን የምታነበው አይበቃም? የአማኑኤል ስጋው የአማኑኤል ደሙ ለእኔ ግን በቂ ነው። ለወንድሞቼ የኃጢአታችንን ስርየት ያገኘንበት ቅዱስ ነውር የሌለበት የእግዚአብሔር ልጅ ደም የሕይወታችን መሰረት ነው። የሕይወታችን መሰረት ነው። ቅዱስ ስሙ ለዘላለም ይባረክ። ስለዚህ ጌታን ፈልጉ፣ በሕይወት ትኖራላችሁ። ኢየሱስን ፈልጉ፣ በሕይወት ትኖራላችሁ። ይህም ብዬ ላለው ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነ ዳንዬ መጥቷል የሚለው ነገር ካለ በውና አይ ቲንክ ኤርሚ ካናዳ ስለሆነ ያለው ሌሊት ነው መተኛት ካለበት ጊዜው እንዳልወስድበት። ወንድምነት እንኳን ደህና መጣህ የምትለው ካለ በልና እንጨርሳለን። እሺ ወንድምነት እንደምን አደራችሁ? እንደምን ዋላችሁ? በየሰዓት አቆጣጠራችሁ የጌታ ጸጋና ሰላም ይብዛላችሁ። ሰላም ብያለሁ። በቂ ነው ወንድምነት አንተ ከተናገርከው ላይ
መናገር አያስፈልግም። ኢየሱስን ይመልከቱ ነው ተስፋችን፣ እሱ ነው። ኢየሱስን ይዩት ነው። ወንድምነዚህ ጥሩ አድርጋ አስቀምጠዋል። ጸጋ ይብዛልህ። ተባረክ ብራዘር። ተባረክ ዳንዬ። ኤርሚ ቅድም ያልከኝ ወንድሞች በውስጥ ሊያገኙ ከፈለጉ የዋትሳፕ ቁጥሬን የሰጠው ስጣቸው፣ ወይ ደግሞ አንተ ጋር የሚመጡ ከሆነ ገስት ላይ ተቀምጠው የትኛውንም ጥያቄ ቢጠይቁ ልመልስላቸው። እኔም ወንድሞቼም ዝግጁ ነን። በሌላ ቀን ቀጥራቸው ገስት ላይ ገብተው ይጠይቁን፣ በትህትና እንመልስላቸዋለን። እሺ ከታችም ነበሩ። አሁንም ራሱ እኮ ከታች ቁጭ ብለው እየተከታተሉ ነበርና ምናልባት በውስጥም ጠይቃሉ ብዬ አስቤ ስለነበረ ነው። ሁሉም ሰው ወደ ጌታ መምጣት ይፈልጋል። እውነታውም ገብቷቸዋል። ሲጀመር እውነታውን አውቀውታልኝ። ከምንም በላይ መጽሐፍ ቅዱስንም አንብቡ እያልኳቸው ነበር በተቻለ መጠን። እነሱም እያነበቡ ነው መጽሐፍ ቅዱስን እና አንድም ሁለትም ሶስትም ጠይቀው የነበረ እሱን ደግሞ እኔ መመለስ አልችልም። ያው ገና እየተማርኩ ነው። ዛሬም ትምህርት ላይ ነው ነበርኩኝ። ከባለፈው የሰጠኝ ስልክ ቁጥር ማለት ነው ከተክሉ ጋር የተማርክ ነው። ጀመረልህ? አዎ ጀምረናል። በዙም እያወራን ነው። ዛሬም ትምህርት ነበረን። ጎበዝ፣ እንዳታቋርጥ። ወንጌላዊ ተክሉ ነው። እውነተኛ አገልጋይ ነው። ያስተምርህ። እነዚህ ወንድሞች እኔም ባገኛቸው ደስ ይለኛል። ሶሪ ባገኛቸው ደስ ይለኛል። አንተ ቤት ወይ ቀጠራቸውና ደውልልኝ፣ ና በለኝ፣ እመጣለሁኝ። እዚሁ መጥተው እነሱ ገብተው ይቅርታ ማን መጠየቅ ይችላሉ። እሺ እኔ ግን ባትሄድ ችግር የለውም። እኔ መቆየት እችላለሁ ከዚህ ጋር። አሁን እኔ ትምህርቱን ስለምፈልገው በተለይ አንተ ስታስተምር ደግሞ ደስ ብሎኝ ስለሆነ ስመማረው ነገም እንደዚህ ኦፍ ነኝ። ችግር የለውም መቆየት ከፈለክ ምናልባት አሁን ከቻሉ ይምጡ። አደን የተወሰነ ሰዓት ደረሰ። ኦኬ እኔ ጋር ልጆችን ማስተኛበት ሰዓት ደረሰ። ነገ ቅጠራቸው ከዚህ ሰዓት ወደኋላ ቀደም ብዬ ማለት ነው። በእናንተ 6 ላይ ነው አይደል እራት የምትበሉት? 6 ላይ ነው እራት በልተህ እንደጨረስክ ማለት ነው። አሁን ስንት ነው? አሁን 12 ሰዓት ከ52 ማለት 1 ሰዓት እየሆነ ነው። በሌሊቱ በኢትዮጵያ 7 ሰዓት እየሆነ ነው። አሁን ከምናወራበት ከ6 ሰዓት በኋላ እራት እንደበላህ 6-7 ላይ ካልጋሪ ነው አይደል ያለው? እኔ ካልጋሪ ነኝ። በቃ 7 ላይ እራት ምናምን ነገር በልተህ ካሉ አስገባቸውና ጥራን። እኔም እነ ዳንዬ ምናምን እንመጣለን። አደርግላቸዋለሁ ወይም ደውዬ እጠራቸዋለሁ። ዳኒ ስልክህን አላስቀምጥክልኝም። እኔም ባለፈው አስቀምጣለሁ ብዬ እስካሁን አላወራንም ከዳኒ ጋር። ሊዮን አይተዋልኝ ኤርሚ አስቀምጥልሃለሁ። ተባረክ። ጸጋ ይብዛልህ ወንድሜ፣ አመሰግናለሁ። ሊዮን አወቀው? ኤርሚ ማን ነው ሊዮ? ሊዮ ታች ያለው ማለት ነው። አንዳቸውን ከታች ላድርግና ላስገባው። እሱ ነው በደንብ እያስተማራቸው ያለው። እኔ አንዳንድ ጊዜ እንትን ሲል እሱ እየገባ በደንብ ያስተምራቸዋል። በላስታወቅ በደንብ ቆይ ነው ወረድልህ አስገባው። ሊዮ ከታች ሆኖና ሊዮ ላስገባው። እኔ ወርዳለሁ። ያው በደንብ ይተዋወቁት። በጣም ስም ወንጌልን በደንብ ይሰብካል። እሱ ነው በደንብ እስካሁን ድረስ እየተከታተለ የሚያስተምራቸው እሱ ነው እስካሁን። አለው ስራ ስለያዝኩኝ ብዙም አልተመቸኝም። ለዛ ነው ያው ኤርሚን በደንብ እከታተላለሁ። ሰላም ናንተ። ሰላም ይብዛ። እንተዋወቃለን በደንብ ያው እኔ በደንብ አውቃለሁ። ሞስት 1 አመት ይሆነኛል ብሎ አድርጌ በጣም እከታተላለሁ። እዚህ ያሉትም አብዛኞቹን አውቃቸዋለሁ። ያ ወንጌልን ለማድረስ እንሞክራለን በተቻለን መጠን። አጋጣሚ የት ቤተክርስቲያን ነው? አሁን ከኢትዮጵያ ወጣ ብያለሁ። በፊት ግን ስጀምር አማኑኤል ነበርኩኝ። አማኑኤል ወደ
እስጢፋኖስ አካባቢ ያለ እዛ ነበርኩኝ። ከዛ ወደ ሙሉ ወንጌል ነው የሄድኩት ወደ ፈረንሳይ ለጋሲዮን። ለፈረንሳይ ሙሉ ወንጌል ማለት ወደ ቤላ መታጠፊያው ጋር ያለው ነው። ወደ ቤላ መታጠፊያ እዛ እሄዳለሁ። ግን ወደ ኪዳነ ምሕረት የሚባል ምናልባት ካወቀው ስንጀምር እዛ እያለው ነቢይ ኤርሚያስ የሚባል ነበረ። ከሱ ጋር ነበርን ስንሰራ የነበረው። ከዛ ከሀገር ስወጣ አሚ የሆነ አሁን ላይ መናገር የማትፈልግበት ቦታ ነኝ ያለሁት ሰዎች ቶሎ እንዳያገኙ ስለምፈልግ ከአንዳንድ ከምሰራቸው አንጻር አሁን እዚህ ባልነግሮ ደስ ይለኛል። አወራለሁ፣ ችግር የለም። በውስጥ እናውራ። ለምደን ብየምልህ ኤርሚንና ሌሎችንም ወንድሞች ከእነሱ ጋር የምትነጋገር ከሆነ ታውቃለህ፣ አሳሳች የሆኑ ሰዎችና ቤተ እምነቶች አሉ እንደነ ኦንሊ ጂሰስ ማለት ነው። አይ ነው እንደነሱ አይነት ኮንክ አልፈቅድልም እነዚህ ወንድሞች ጋር ህብረት እንድታደርግ ማለት ነው። ምክንያቱም ሰዎች ከዳኑ በኋላ በእውነተኛ ትምህርት ማደግ አለባቸው። በውስጥ እናውራና አሁን የነገርከኝ አብያተ ክርስቲያናት ጤናማ ናቸው፣ የኛዎቹ ናቸው። አሁን አንተ ያለህበትን በውስጥ እኔን ካወራኝ እኔ ኪፕ አድርጌ ይዝላለሁ። ካገለገልካቸውን ታገለግላቸዋለህ። ያው ለትውልዱ መጠንቀቅ አለብን። በትክክል ያው እኔም እዚህ ላይ ፕላትፎርም ላይ የምሰራው ከኦኒ ጂሱሶች የሚመጣ ትምህርቶች ላይ ነው አብዛኛውን የምሰራው። ከነሱ ጋር ወንድሞች አሉ እዚህ በቲክቶክ ህብረት የምንሰራ። አጋጣሚም ኤርሚንም ያገኘሁት እንደዚሁ ጓደኛሞቾች ነን። ኦልሞስት ዓመት ይሆነናል። በዛ ነው ወንጌልን ትንሽ ሼር ለማድረግ የሞከርን። ከዛ ኤርሚም ተቀብያለሁ ምናምን ነገር ኤርሚ ጋር ነበርኩ ሲል ደስ አለኝ በጣም እግዚአብሔር ይመስገን። እናወራለን በውስጥ ኤርሚ። ቴንክ ዩ ወንድሜ ተባረክ። ፎሎ ባክ መልሼልሃለሁ። ስልክህን ቀምጥልኝ እንደዋወላለን። ቴንክ ዩ መልካም። እሺ ኦኬ። ተመስገን። እንኳን በደንብ ተዋወቃችሁ። እሱ ነው ከብዙ ጊዜ ከቤት ተቀምጦ ስከፍት ጀምሮ እየተከታተለ ጥያቄዎችም ሲኖራቸው እያንዳንዶችን የእግዚአብሔርን ቃል በደንብ አድርጎ እየገለጸ ያስተምራቸዋልኝ በተቻለው መጠን። ስለተዋወቆችሁ ደስ ይላል። ዳኒን ተዋወቀው ሊሆይ ዳኒም እሱን መጀመሪያ ስከታተለው የነበር ነው። 2 ዓመት ተከትዬ ነው ኤርሚያስን ብዙ ወንጌልን የተማርኩት። ዳኒ ሳይበ ነው። ዳኒም አውቀዋለሁ አብረው ስለሚገቡ ዳኒ አብሮ ነው የሚገቡ ብዙ ጊዜ። እሱ ቤኪ ኤርሚ በደንብ አውቃቸዋለሁ። ያው ፓስተርዬንም አውቀዋለሁ። ከሱ ጋር አብረን ስናወራ ነበረ። ፓስተር አድሞ ሰላም ብያለሁ ዳኒ። እሺ ሰላም ብራዘር፣ ሰላም ብያለሁ። ጸጋና ሰላም ይብዛልህ። ተባረክ። ያው ወንድምነት ያለው ለመጠንቀቅ ያክል ነው፣ ሰዎችን አሳልፎ ላለመስጠት። ብዙ ጊዜ ራሳቸውን ደብቀው ነው ፕሬዘንት የሚያደርጉት የሐሰት አስተማሪዎች እና በግልጽ ማንነታቸውን ኦፊሻሊ አያሳዩ ምናምንና አይ ሆፕ ኮንሰርኑን በደንብ ትረዳዋለህ ብዬ አስባለሁ። ጄኒውን የሆነ አገልጋይ ይህንን ኮንሰርን በደንብ ነው የሚረዳው። ምክንያቱም እዚህ የነፍሳትን ኬዝ ነው የምናወራው እና በሐሰት ትምህርት ሰዎች እንዳይጠለፉ ከመጠንቀቅ አንጻር ነው። ተባረክ። ጸጋ ይብዛልህ። ተባረክልኝ ብራዘር፣ ስላገኘው ደስ ብሎኛል። አሁን በደንብ አውቃለሁ። የሰዎች ኮንሰርን ነው የኔም ራሱ ነው ከምሰራው ከዚህ ላይ ካለው አብዛኛውን ስራ እዚህ ላይ ባልሆንም የተወሰነ ግን ሰዓት ሲኖረኝ ገባና ትምህርቶችን እሰማለሁ፣ ለማስተማር ሙከራ አደርጋለሁ። የእናንተም የሚያሳስባችሁ እኔ ጋርም አለ ለማለት ነው። ከኤርሚ ጋራ በደንብ እናወራለን ብዬ ተስፋ ይኖረኛል። ያለውበትን ቦታ የትኛው ቸርች እንደሆነ በደንብ ከሱ ጋርም ስልክ ተለዋውጠን እናወራለን። የተወሰኑ ሰዎች አሉ የሚያውቁኝ፣ በአካል ግን የሚያውቀኝ ሰው እዚህ እኔ እንጃ አይመስለኝም። በአካል የሚያውቀኝ ሰው ያለ አይመስለኝም። ይሄን ለማለት ነው። እኔ ሊዮን አውቀዋለሁ። እዚሁም ሚዲያ ላይ ባይብል አብረን እናጠና ነበረ። ኦልሞስት አሁን 1 ዓመት ሆነን። ሊዮ 1 ዓመት ይሆነናል መሰለኝ። አውቀዋለሁ ዳንዬ። እሺ፣ በጌታ ወንድማችን ነው። በደንብ ነው የማውቀው።
እግዚአብሔር ይመስገን። ኤርሚዬ በጣም ስለመጣ በጣም ደስ ብሎኛል። ቅድም የሆነ ልጅ የሰፈር ልጅ ነኝ አብረን ያደግን አውቃለሁ እያለኝ ብዙ ጥያቄ የጠየቀ ነበር። እኔም የተማርኳቸውን ምናምን ነገር እየነገርኩት ነበረ። አንተ መጠህ በደንብ አስረድተው ገብቶት ነው የሄደ። አይተሃል አይደለ? ቅድም መጀመሪያ እየጠየቀኝ የነበረው ልጅ ማለት ነው። ኤኒዌይስ ስለመጣችሁ በጣም ደስ ብሎኛል። ጥያቄዎችን በውስጡ ይጽፍልሃለሁ። እነሱን ደግሞ ነገ ቀጥራቸዋለሁ። ሲመጡ እደውልልሃለሁ። ኤርሚ ዳንዬ ስልኬን አስቀምጥልሃለሁ ወንድሜ። ፓስተር አዲስ ተቀላቅሎናል። ሰላም ብያለሁ ፓስተር። ቅድም ሰላም ብዬ ነበር። ሰላም ሰላም ለሁላችሁ ይሁን። አንተም ደክሞሃል መሰለኝ። ኤርሚም ልጆች ማስተኛበት ምናምን ብሏል። ዳኒ በረጅም ጊዜ ነው ያገኘው። ዳኒ ጌታ ኢየሱስ በጥርቅ ያርግልኝ ወንድም አለም። ጌታ ኢየሱስ ሁላችሁንም ይባርካችሁ። ሲፋን፣ ሊዩም፣ ሩት፣ አንቴ፣ ማሪ እግዚአብሔር አምላክ ይባርካችሁ ሁላችሁንም። ኤርሚ ተናገሩነቱን ጌታ ኢየሱስ አብዝቶ ይባርከው ወንድም አለምና እስቲ ደግሞ በጸሎት እንሸካከም። ሞር እንድ ሞር በርታ ወንድሜ፣ ሌላ ምንም አልልም። በርታ በርታ። በትክክል መድኃኒት አድርጎ እግዚአብሔር አስነስተዋል እና በቀደም አንድ ቦታ ላይ ጠይቀው የነበረ ሰዎችና በቃ እግዚአብሔር እንደ ዶዘርም አድርጎታል ይሄንን ወንድም። ጫካውን ሁሉ ይመነጥራል እና እንደዛ ነው እግዚአብሔር፣ እንደዛ ነው። ኤርሚያስ እንደ ስምህ ነው። ኤርሚያስ እንደዛ ብሎታል ብሉይ ኪዳን ላይ ምን አለው እግዚአብሔር? ኤርሚያስን እነሆ ትነቅልና ታፈርስ ዘንድ ትተክልና ትገነባ ዘንድ ቃሌን በአፍህ ላይ አኑሬአለሁ ነው ያለው እና መንጥሩን ነቅሎም እንደገና መትከል። እኔ ዲቴል አላቃቸውም እና ቅድም ስትናገር በጣም ነበር የምዳነቀው። አላቀውም። እኔ ትንሽ ልጅ ሆኜ ነው ከዚህ ከኦርቶዶክስ እንትን ያልኩት። ልጅ ሆኜ ነው ያውን ፈንክተውኝ ነው የወጣሁት። በዛ ወጥቼ ነው የቀረሁት። ካደኩ በኋላ ነው ጌታን ያገኘሁት። ብዙ ዲቴል አላቀውም እና ይሄ ሚዲያ ደግሞ ብዙ ኤክስፖዝ እንዲሆን አድርጓል። እግዚአብሔር ምህረቱን ያበዛልናል። ሆፕፉሊ በቅርብ ጊዜዎች ብዙ ነገሮች ተለዋውጠው በእውነት ጌታ ኢየሱስ ብቻ ይከበራል በቤቱ ብዬ አምናለሁኝና ተስፋችንም ይሄ ነው። ብራዘር በርታ። እግዚአብሔር አምላክ ጸጋውን ያብዛልህ። ኤርሚዬ ስትገባ ልደውልልኝ ትችላለህ? ኦኬ እሺ፣ እኔ ደውላለሁ። አይ እኔ ሲጀምር ነገም ጠዋትም ስነሳ ምናልባት ነገ ረፍት ስለሆንኩ ስራዬን ጨርሼ ደውላለሁ። ያው እንግዲህ እኔም ከታችኜ የተማርኩትን 2 ዓመት በሙሉ ቁጭ ብዬ ተምሬ እግዚአብሔር የተመሰገነ ይሁን ብዙ ወንጌልን አውቄያለሁ። በተቻለ መጠን እግዚአብሔር የተመሰገነ ይሁን። እንግዲህ ሌላ ጊዜም ስከፍት እየመጣችሁ እናንተም ያላችሁን ሐሳብ ያላችሁን ትምህርት ለሌሎች አካፍሉ። ኤርሚዬ እግዚአብሔር ይባርክህ ብዬ መቼም ሁሌ ነው ማመሰግንህ ታውቃለህ። እንትን አልገባለህ ያው እኔም እንደዘጋ ነው ወይ ልለያችሁ ነው። እኔ ተባረኩ። ነገ ወይ እንደዚህ እንገናኛለን። ጌታ ይፈቅድ። ጸጋ ይብዛላችሁ ሁላችሁ። ሰላም ሁኑ። ልጆቼን ማስተኛት ስላለብኝ ኤርሚዬ አንድ አቋርጥ ወንድሜ ኤርሚያስ ወንጌላዊ ለኤርሚ ሰው አዘጋጅለት ደህንነት ትምህርት እንዲያስተምረው። ወንጌላዊ ተክሉን አገናኝቸዋለሁ። እሺ አዎ እዚህኛ ጋር ነው ያለው ወንጌላዊ ተክሉ ጀምረዋል። እሺ ዛሬ ጀምራችኋል አይደል? አዎ ዛሬ ጀምረን ባለፈው የላከው ቀን መጥቶ አግኝቶኛል በአካል። ያ በቃ እና እንገናኛለን። በውስጥ እንደውላለሁ። እሺ ኤርሚ ተባረኩ። እሺ ሰላም ነው ወገኖች። እሺ ኦኬ ባይ። እሺ ቤተሰቦች ለኛ ነው ወንጌላዊ ተክሉ በጣም 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 ነው የምትወደው። እሺ በጣም እየተማርን ነው እስካሁን ድረስ። እሰይ እግዚአብሔር ይመስገን። በጣም ነው የምትወደው። ደስ ይላል። በቃ እንኳን ደስ ያለሽ ኤርሚዬ። ደግሞ ትናንትም ዛሬም ስጠብቅ ነበር፣ አልደወልክም። እኔ ስልክ ስለሌለኝ ሿሿ ሰርተኸኛል። ልትቀጣለህ። ችግር የለውም ቀጣለሁ አለ።
አገኝሻለሁ። ነገ እረፍት ከሆንሽ ምናልባት ነገ እኔም እረፍት ነኝ፣ መገናኘት እንችላለን። እሰራለሁኝ። ቅዳሜ፣ ዓርብ፣ ቅዳሜ፣ እሑድ እረፍት ነኝ፣ ግን እንገናኛለን። ሊዮም ወድና ማከብርህ ወንድሜ፣ የዘላለም ወንድሞቼ እና እህቶቼ እዚህ ሁላችሁም ሰላም ዋሉ፣ ሰላም ደሩ እንደ አካባቢያቸው። ኤርምዬ ደህና ደርሽ። ቻው። እሺ፣ ሰላም ደሪ እርትዬ። ሰላሙኝ ሩታ። መልካም ጊዜ፣ መልካም አዳር። እሺ፣ እሺ። ሊዮዬ ዳጊን ታውቀዋለህ? ነው አላውቀውም። አዲስ ዳጊ ስራ አምጣቢ ጉሮሮን ያስኩት። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ ዳጊ? ስራ አገኘኋችሁ፣ በጣም ደስ ብሎኛል። ኤርሚ እግዚአብሔር ስራ አገኘ፣ በጣም ደስ ብሎኛል። ኢየሱስ ስላወቅኸው አብስቶ ደግሞ ከዚህ በኋላ ዘመንን ይባርከው። አሜን። የምታውቅበት ዘመን ይሆንልን። እሺ ዳጊ ያው ጀስት ከኔ ጋር ሌሊት ነው። ዳጊም ጋር ራሱ እኮ 9 ሰዓት ነው። እንዴት በዚህ ሰዓት እንደገባ አይደለም። 2 ሰዓት ቀድመኛለህ። ሴፉዬ ወይ ኤርምዬ አንድ ሰው አስተዋውቂኝ እስኪ። አንተነህ አስተዋውቂኝ እስኪ። አንተነህ የመጀመሪያ እሺ አንተ የኔ አባት የተባረከ የእግዚአብሔር ቃል በቃ በሙላት በቃ በኃይል ነው የሚሰብከው። ብታይና ተተዋወቀው። አንተ የኔ ውድ ተተዋወቀው። ዳጊዬ ሰላም ብያለሁኝ ስላገኘሁ እንዴት ነህ? ደስ ብሎኝ አለው። ጠፍተሃል አለሁልሽ። ሴፍ አንተዬ ሰላም ነው? እንዴት ነህ? ኤርሚዬ ሁላችሁም እንዴት አደራችሁ? የጌታ ጸጋና ሰላም ይብዛላችሁ። ጌታ ስለረዳ፣ እግዚአብሔር ብርሃኑን ስላበራልህ፣ ጨለማን ካንተ አንስቶ ህይወት ስለሰጠህ እጅግ ጌታን አመሰግናለሁ። ጌታ ስለአንተ ስሙ ይባረክ። በአንተ ደግሞ ብዙዎችን እግዚአብሔር ወደ ብርሃኑ ያመጣል፣ ወደ ህይወት ያመጣል እናምናለን። ኤርሚ እንዳለህ ቅድም በተለይ ሰው ከዳነ በኋላ የጠራውን ወንጌል የነጠረውን ወንጌል ልክ እንደተቀበልከው የተቀበልከውን ነገር የሚያስቀጥለው ወንጌል ላይ ንጹህ ትምህርት ላይ ትኩረት ማድረግ ያስፈልጋል። እዚህ ጋር የተጠቀሰ ወንድማችን አለ ሊዮ፣ ጸጋ ይብዛለት፣ ጌታ ዘመኑን ይባርክ። ከነሱ ጋር ከሌሎች ጋር ጠብቀህ በጣም መሄድ ይጠበቅብሃል። ቢኮዝ የዳነ ሰው መዳኑን ማጋራት አለበት፣ ማካፈል አለበት፣ መብዛት አለበት፣ መውለድ አለበት፣ ማዋለድ አለበት። ይሄ የወንጌል ማንነት ነው፣ ባህሪ ነው። የተቀበልነው ህይወት በእኛ ውስጥ ገብቶ የሚቀመጥ ሳይሆን ጨለማውን የሚንድ የጨለማን አሰራር የሚያፈርስ ለእህቶች፣ ለወንድሞች፣ ለአባቶችና ለእናቶች ፍቱን የሆነ መድኃኒት ነው። ግን በአንተ የጀመረ ደግሞ አንተ ጋር የሚቆም ሳይሆን የሚቀጥል ነው። ጳውሎስ እንዳለ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለና ምን አለ መሰለ፣ እሱ ይሄን የተናገረው እስር ቤት ሆኖ ነው። አሁን በእናንተ ህይወት ስራ የጀመረው እኔ አገልጋዩ ጳውሎስ ሳልሆን እኔ ሰባኪው ጳውሎስ ሳይሆን በእኔ ውስጥ የሰበከው እራሱ እግዚአብሔር ስለሆነ ስለተረዳው አሁን በእናንተ ስራ የጀመረው እግዚአብሔር እንደማያቋርጥና እንደሚቀጥል ተረድቻለሁ። አሁን ተረድተኛል ብዬ አስባለሁ ወንድሜ። ስለዚህ በአንተ ውስጥ ስራ የጀመረ አሁን አንተ ሳትሆን መለኮት ስለሆነ አምላክ ስለሆነ በአንተ ውስጥ ደግሞ እግዚአብሔር ብዙዎችን መድረስ ብዙዎችን መናጠቅ ከሃይማኖት እስራት ቅድም ኤርሚ ሲላቸው የነበሩ ነገሮች የሚገርም እሱ ሲያብራራቸው እኔም እንደተረዳው ታውቃለህ። አጋንንት ሰዎች የህይወት ራስ የሆነው ክርስቶስ ገብቷቸው ወደ እውነት እንዳይመጡ እውነት በሚመስል እውቀት ምን ያህል ልባቸውንና አይምሯቸውን ጠፍንጎ እንደያዘ ነው የተረዳው። አየ ስለዚህ ወንጌል መስበክ የትኛውን ፕላትፎርም ክርስቶስን መናገር ክርስቶስን መግለጥ እንዲህ አይነት የጨለማው ስውርና ግልጥ ትምህርቶች እንዲፈርሱና የነጠረው የክርስቶስ ኢየሱስ ወንጌል ለሰዎች ደርሶ ሰዎች እንዲፈቱ እድል ይፈጥራል ማለት ነው። እዚህ አበዛውባችሁ፣ ሶሪ። ሁላችሁንም ስላገኘኋችሁ ደስ ብሎኛል። ዘመናችሁ ይባረክ፣ ጸጋ ይብዛላችሁ። ዘመናችሁ በእግዚአብሔር ቤት ይለቅ። ተባረኩልኝ። አሜን። አንተዬ ስላወኩ ደስ ብሎኛል። አትጥፋ ቤትና ብዙ ጊዜ ከዚህ ቤት ብዙ ሰዎች ጠያቂ አለ። በጣም ብዙ ሰው ይጠይቃል እየገባ አንዳንድ ጊዜ ጥያቄዎች ምናምን ነገር ሲኖሩ እየመጣ ያለህንን አንተ ጋር ወንጌል ያለህን ነገር ብታካፍላቸው ብዙ ሰዎች ወደ ጌታ ይመጣሉ ብዬ ተስፋ አደርጋለሁ። እሺ ወንድሜ ተባረክልኝ። አልጠፋም። ያው ስትከፍቱ ሼር አድርጉን። ትንሽኛ ያለንበት አካባቢ ገጠራማ አካባቢ ቢሆንም ኔትወርክ ዘግቶ ነው ብዙ ጊዜ ኔትወርክ የሚያስቸግራል። ስላየሁሽ ደስ ብሎኛል። ጸጋ ይብዛልሽ የተወደድሽ እህቴ፣ ምርጥ የአባቴ ወታደር ተባረኪ። ዳግዬ ሌሎቻችሁም ተባረኩ፣ ዘመናችሁ ይባረክ። ባይዘዌ ኤርሚዬ ምንድን ነው መሰለ ይሄ በክርስቶስ ኢየሱስ የተቀበልነው ህይወት
የሰዎችን ክፉ ትምህርት፣ የሰዎችን ዕውቀት፣ የጨለማን ኃይላት ሁሉ እየደረመሰ ለእግዚአብሔር መንግስት ሰዎችን የሚያዘጋጅ ትምህርት ነው። ለማን መንግስት? ለእግዚአብሔር መንግስት። ለየትኛዋ መንግስት? እቺ በክርስቶስ ኢየሱስ መስዋዕትነት ለቆመችው መንግስት፣ ህይወት ለምትሆነው፣ ፍጹም ሰላም ለምትሰጠው፣ ፍጹም ለዘላለም እረፍት ለምትሰጠው። አሁን ምን ልፈልግ መሰለ፣ በዚህ ፕላትፎርም ላይ እግዚአብሔር እንዲካወጣክ በደንብ እየተዘጋጀክ አንተም በራስ እየጸለይክ እየተጋደልክ ለነፍሳት ለቄሄ ብቻ ሳይሆን ለብዙ ነፍሳት ለመድረስ ጥማት ውስጥ ሊገባ ይገባል። መሻት ዕለት ዕለት ሊቀጣጠል ይገባል የሚል ነገር ላሳስብ እፈልጋለሁ። ምክንያቱም መሰለ ብዙ ሰዎች ይሰራሉ፣ ይለፋሉ፣ አካውንታቸው ላይ ከአንደኛው ባንክ ወደ አንደኛው ባንክ ያስቀምጣሉ። ዝናቸውን እውቀታቸው የሚገነቡት በዚህ ላይ ነው። የኔና አንተ አካውንት ደግሞ በክርስቶስ ኢየሱስ የሚተርፉ በወንጌል ሞኝነት የሚተርፉ እነሱ እህቶቻችን፣ ወንድሞቻችንና አባቶቻችን፣ እናቶቻችን ናቸው። በእኛ ሀገር ላይ አሁን ክርስቶስ በሙላት ካልተሰበከ፣ ሰዎች ነፃ ካልወጡ በስተቀር ምድሪቷን ሰላም ትሆናለች ብለን አናምንም። ስለዚህ የኢየሱስ ሰላም በምድራችንም እንዲነግስ ሰዎች መትረፍ ማምለጥ በየቀኑ መጨመር ስላለባቸው በርታልኝ፣ ጸጋ ይብዛልህ። ጌታ ስለአንተ ስሙ ይባረክ፣ ስለ ኤርሚም ስሙ ይባረክ። እግዚአብሔር ስለሰጠን ወንድሞች ሁሉ እሱ ከፍ ይበል፣ ክብሩን እሱ ይውሰድ። በጣም ወዳችኋለሁ። ተባረኩልኝ። አሜን። አንተዬ እኔም ስላወኩ በጣም ደስ ብሎኛል። ጸጋው ይብዛልህ አባቴ። እንገናኛለን፣ በሰፊው እናወራለን። ምናልባት ነገ እኔ ስከፍት ሸር አደርግልሃለሁ። ጠያቂዎች ብዙዎች ከመጡም በዛውም ያለን ነገር ታካፍለናለህ። ሴፊዬ እትዬ ስለመጣች ደስ ብሎኛል። ዳጊዬ ተኛ። በዚህ ሰዓት እንዴት እንደገባ አይዶ ነው። ተባረኩላችሁ። መልካም ጊዜ። አንተም እግዚአብሔር አብዝቶ ይባርከ። በርታ። እሺ ሰላማችሁ ይብዛ። በቃ እኔም ልተኛ። በቃ እንግዲህ ከታች የነበራችሁ ሳታብ ኮምፕሊት ሼር እያደረጋችሁ ትምህርት ስትከታተሉ የነበራችሁት በሙሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። የመጣችሁ ከታችም ቢሆን ከውስጥም ያላችሁ ነገር ሸር እንደራረግ። ጀማሪ ሲባል አንዳንድ ጊዜ ልደናገር እችላለሁ፣ ልተጋገዝ ለማለት ነው። አረ ኤርሚዬ ጎበዝ ነህ። እሱ ቅድም እኮ በገባኝ ልክ ነበር ወንጌል ጌታን በጣም ተገርሜና ጌታ ኢየሱስ ይባረክ አልኩኝ። ለካ ራሱን በቃ የሚገልጠው ራሱ ጌታ ኢየሱስ ክርስቶስ ነው። በቃ በእኛ ውስጥ የሚገልጠው ራሱን እያልኩኝ እያሰብኩ ነበርና እግዚአብሔር ይባረክ። በአንተ ውስጥ የጀመረው ስራ ደግሞ እስከ ፍጻሜ ድረስ ይህንን ነው ምልክ። እግዚአብሔር ለሰዎች እረፍት ያደርግ፣ አቅም የሆነ ጉልበት የሆነ እውነት እና ተባረከልን። ደስ ብሎናል። ያው የራስህን ስራ ወይንም የራስን ህይወት ልታስተዋውቅ አይደለም የወጣኸው፣ ባላደራ ነህ። ለተሰጠን ለዚህኛው ወንጌል ባላደራዎች ነንና ይህንን አደራ ሁላችንም ልንወጥ ይገባል። ምክንያቱም እምነታችን የተመሰረተው ወጣችሁ ለአሕዛብ ወንጌልን ስበኩ በሚል መሰረት ባለው ነገር ላይ ነው። ስለዚህ እኛ ወጥተን ነው መመስከር መናገር ያለብን። አንተም ይህንን ስለጀመርክ ደስ ብሎኛል። ኤርሚ ደግሞ ዘሩ ይባረክ፣ ዘመኑ ይባረክ፣ ሰላም ከቤቱ አይጥፋ። በእውነት ልጆቹ በሰላም በፍቅር ይደጉለት፣ ጤና ከሱ አይራቅ፣ ሰላም ይሁንለት በእውነት እና ሁሌ ጸልይለታለሁ እና እግዚአብሔር አምላክ ይባርከው። አሁን ካለው ይልቅ እግዚአብሔር ራሱን ይግለጥለት እና ደስ ብሎኛል። ተባረኩልኝ። አንተዬ ተባረክልኝ። እወድሃለሁ ታውቃለህ። እርምዬም እንደዛው ውድ ነው ማድረግ። አሁን ተኛ። እሺ ሲቪዬ በቃ ተባረኩ። ጌታ ይባርካችሁ። ይሄን ወንድም እኔ ሳይውሩ ደስ ይለኛል። እግዚአብሔር የማዳኑ ጥበብና የመናጠቁ ጥበብ በጣም ይደንቃል። እንበዛለን። ጌታ ይባረክ። ጨለማው ይፈርሳል፣ ኢየሱስ ይገለጣል። አይከናችን ኢየሱስ ከፍ ብሎ በምድራችን ይታያል። ተባረክ አንተ ወንድም፣ ጸጋ ይብዛልህ። በደንብ ጸልይ። የተወደድሽ የተከበርሽ እህታችን ሲፊዬ ጸጋ ይብዛልሽ፣ ዘመንሽ ይባረክ። ተባረክልኝ። ደህና ዋሉ። ቀናችሁ ይባረክ። በሐሳቡ በቃሉ በመንፈሱ መብሰልሰል መዋል ማደር ይሁንላችሁ። ወዳችኋለሁ። አሜን። አንቺ ሃሌሉያ። ቴንክ ዩ ወንድሜ። ሃሌሉያ። እርምዬ ተባረክልን። አምሳለላችሁ እናንተ ወጣ አንተዬ ወጣ። ወይኔ ደስ የሚል ጊዜ ታውቂያለሽ። 2 ሰዓት ተጓዝኩኝ እኔ ማለት ነው። የሆነ ቀጠሮ አለኝ ጠበቃ ማለት ነው። 2 ሰዓት ተጓዝኩኝ። ክራውድድ ነበርና በጣም ስሰማችሁ እንዴት ደስ እንዳለኝ። ወንጌላዊ ደግሞ ገባ። እግዚአብሔር ይባረክ። ይኸውልህ ታላላቆች ታናናሾችን አይነቁም። እንደዚህ ነው ክርስትና ማለት። እግዚአብሔር ይባርክ። ሁለተኛ ቀኑ እኮ ነው የመጣ ዛሬ ብቻ አይደለም። እዚህ በፊት እኛ ገብታ አያውቅም። ካንተ ነው የሚገባ። አንድ ቀን ከቤት
እኔ ጋር ሁለተኛ ቀኑ ነው የገባ። ባለፈውም ገብቶ ያለውን ነገር እንትን ብሎ ሄደ። ዛሬም ገብቶ ያለውን ነገር አስተምሮና ሄደ። እግዚአብሔር ይመስገን። በጣም ደስ ይላል በእውነት እንደዚህ አየህ። ይሄ ነው እኮ ታላቅ መሆን እኮ ዝቅ ብሎ ማገልገል ነው፣ ታናናሾችን መመልከት። ሊዮን ደግሞ ስላወራው በጣም ደስ ብሎኛል። እንዴ ሊዮ እኮ በጣም እኮ አርበኛ እኮ ነው ሊዮ። ልብ ማለት አለብን። አሁን ኦጂዎች በጣም ይዞራሉ፣ ኦን ልጅ ሰሶች ማለት ነው። ትምህርታቸውን ለመዝራት እና በጣም መጠንቀቅ አለብን። ሲፋይ ማገር እኮ አሉ በየቦታው። እንዴት ነሽን ያለውልሽ ማታተኛው እኮ ጌታን አንቺ ቤት በቃ ያኛው ልጅ ሲዘምር እንቅልፌን ይዞኝ በቃ በሚገርም መንፈስ ወይ ተኝቼ በቃ አንተ ከእንደዚህ ልተኛ ነኮ ቪዲዮ እንደከፈትኩተኛ አንቺም ተኛሽ? እንዴት አንቺማ ቀድመሽ ነው የተኛሽ? እንዴ ቀድመሽ? እኔ መጀመሪያ እንግዲህ በቃ መዋሸት አልችልም። መጀመሪያ ነው የተኛሁት። እንዴ ብንጠራሽ አልሰማሽ። ከዛ በኋላ በጣም ተጸለየ ስለ ጎንደር፣ በተለይ ጌታ መንፈስ ቅዱስ ነበር ብታይ። ወይኔ እኔ በእንባ ነው አይደል ነው ተኝቼ ነው የነበር። አልጋ ላይ ሆኜ ነው ሳወራችሁ የነበር። እዛ እንዴት መሬት ላይ እንደወደቅኩ አላውቅም፣ እንዴት እንደተንበረከኩ አላውቅም። በጣም ነበር በእንባ። ኦኬ ማሽሎማ ተስፊ ዲኦድ ተበቃዬ ናት። ችግር የለውም ብራዘር። ያው ቤት ምናምን ሲከፍቱ ታገኘዋለህ። እሺ በቃ ተባረኩ። እሺ ጸጋ ይብዛልኝ። እኔ ልተኛ ትንሽ። እንግዲህ ሰላማችሁ ይብዛ፣ ደህና ደሩ። ልተኛ ነኝ። አሁን የምትሉኝ ነገር ካለ በሉኝና። የለማ ምንም መልካም አዳር። ይቱን ያብራል። አሜን። ቀጥይ። አሜን። ሲተኛ እንግዲህ ሰላም ያለው እንቅልፍ ነው የሚተኛው እሱ። በቃ ከተኛው ከድሮ ጀምሬ እና እግዚአብሔር የተመሰገነ ይሁን። ለጥረምልን ያልነሳሙላ ሰላም አለኝ። እኔ ሰላም አለኝ፣ እግዚአብሔር ይመስገን። ሰዓት ራሱ ለማንበብ ለመጸለይ ለማንበብ በጣም እንትን ትላለህና የእንቅልፍ ሰዓትን በጣም ታሳጥራለህ። በጣም ነው ደስ የሚል ክርስትና ባይዘወይ እና እግዚአብሔር ይባርክ፣ ፊቱን ያብራልህ፣ ሰላሙንም ይስጥህ። ደግሞ የቃሉ መገለጥ በሙላት ይኖርብህ። እግዚአብሔር ቃሉን ይግለጥልህ። በጣም ጸልይ፣ ተንበርከክ፣ ጸልይ። እግዚአብሔር ሆይ ቃልህን አብራልኝ በለው። እግዚአብሔር ታላቅ አምላክ ነው እና ተባረክ። ሲፉዬ ባይ። እሺ ሰላም ደው